ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 16 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን የመራው ደግሞ ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም የህወሓት ቡድን የፕሪቶሪያን ውል በሚመለከት በትግረኛና በእንግሊዘኛ ቋንቋዎች እርስ በርሳቸው የሚጋጩ ሀሳቦችን እየሰነዘረ ነው ሲሉ ጄኔራል ጻድቃን ገብረትንሳኤ መናገራቸውን፣ የትንባሆ አጫሾች ቁጥር መቀነሱን የገለጸው የአዲስ አበባ ምግብና መድኃኒት ባለስልጣን ከ800 በላይ ህገወጥ የትንባሆ ነጋዴዎች ላይ እርምጃ መውሰዱን መግለጹን፣ በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥተን እየሰራን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። የህወሓት ቡድን የፕሪቶሪያን ውል በሚመለከት በትግረኛና በእንግሊዘኛ ቋንቋ እርስ በርሳቸው የሚጋጩ ሀሳቦችን እየሰነዘረ ነው ሲሉ ጄኔራል ጻድቃን ገብረትንሳኤ ተናገሩ። የህወሓት ቡድን ዓለም አቀፍ የመብት ህጎችን በሙሉ አፍርሶ የግዳጅ አፈሳዎች ላይ አተኩሯል ሲሉ የቀድሞ ኤታማዦር ሹም ጄኔራል ጻድቃን ገብረትንሳኤ ተናግረዋል። ጄኔራል ጻድቃን ገብረትንሳኤ ቲቢኤስ ከተባለ የኦንላይን ሚዲያ ጋር ባደረጉት ቃለ መጠይቅ የህወሓት ቡድን በከፍተኛ ሁኔታ አፈና እየፈጸመ ያለው ስልጣኑን ለማራዘም ነው በማለት አስረድተዋል። ከትግራይ የሚሰማው ጉዳይ አስገራሚና አሳፋሪ ነው ያሉት ጄኔራሉ የቡድኑ አመራሮች ለሰሩት ወንጀል ተጠያቂ እንዳይሆኑ በማሰብ ጭምር ከባድ አፈና እየፈጸሙ ነው ብለዋል። በትግራይ እድሜያቸው ያልደረሱ ልጆች ወደ ውትድርና እየተወሰዱ መሆኑን ያነሱም ሲሆን በግዳጅ ውትድርና አልሳተፍም ያለን አካል ደግሞ ከፍተኛ ገንዘብ እንደሚቀበሉን የገለጹት ባለፉት 2 ወራት ገደማ 290 ሺህ ሰው ከትግራይ ወደ አዲስ አበባ ፈልሶ መጥቷል ያሉት ጄኔራል ጻድቃን ይህ ቁጥርም በጣም ብዙ ነው በማለት አብራርተዋል። ቁጥሩ በአውሮፕላን የመጣውን ብቻ የሚወክል መሆኑን ያነሱት ሌተናል ጄኔራሉ እነዚህ ሰዎች ወጣቶችና የተሻለ የኢኮኖሚ እንዲሁም የትምህርት አቅም የነበራቸው በመሆናቸው ትግራይን ይጠቅሙ ነበር ነው ያሉት። ሆኖም ግን የግዳጅ አፈሳውና የጦርነት ቅስቀሳው በመክፋቱ ከነዚህ በተጨማሪ አቅሙ የቻለ ሁሉ በመኪና ወደ አዲስ አበባና ወደ ቀረው የኢትዮጵያ ክፍል እየሸሸ መሆኑን ጠቁመዋል። ጄኔራል ጻድቃን አክለውም የደብረ ጽዮን ቡድን ሲሉ የጠሩት ስብስብ የፕሪቶሪያውን ውል በሚመለከት እርስ በርሱ የሚጋጭ ሀሳብ እንደሚሰነዝር ተናግረዋል። ይህ ቡድን በትግረኛ ቋንቋ የፕሪቶሪያ ውል ፈርሷል ይላል። አሜሪካ ስታስፈራራው ደግሞ በእንግሊዘኛ የፕሪቶሪያ ውል አልፈረሰም ሲል ይደመጣል ሲሉ አጋልጠዋል። አያይዘውም የፕሪቶሪያ ውል የአንድ ፓርቲ ውል ብቻ ሳይሆን የትግራይ ሕዝብ ስምምነት ነው በማለት አብራርተዋል። የትንባሆ አጫሾች ቁጥር መቀነሱን የገለጸው የአዲስ አበባ ምግብና መድኃኒት ባለስልጣን ከ800 በላይ ህገወጥ የትንባሆ ነጋዴዎች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን የትንባሆ ጭስ የሚያደርሰውን የጤና የማህበራዊና የኢኮኖሚ ጉዳቶችን ለመከላከልና ለመቀነስ ሲያከናውን የቆየውን የግንዛቤ ማስጨበጫን የሚያጠቃልል መርሃ ግብር በዛሬው ዕለት አካሂዷል። በዚህ የማጠቃለያ መድረክ ላይ 79 በመቶ የሚሆኑ ህዝብ የሚገለገልባቸው ተቋማት ከትንባሆ ጭስ ነፃ መሆናቸውን ጥናቶች አረጋግጠዋል ተብሏል። ባለስልጣኑ በየዓመቱ ግንቦት 23 ቀን የሚከበረውን ዓለም አቀፍ ትንባሆ የማይጭስበት ቀን ምክንያት በማድረግ ለኒኮቲንና ትንባሆ ሱስ አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል ከመጋቢት ወር 2018 ዓ.ም ጀምሮ ሲያከናውን ቆይቷል። የአጫሾች ቁጥርም እንደ አውሮፓውያን አቆጣጠር በ2024 የተደረገው ጥናት እንደሚያሳየው በመዲናይቱ የአጫሾች ቁጥር ከነበረበት 5.3 ወደ 4.6 በመቶ ዝቅ ማለቱም ተነግሯል። በያዝነው ዓመት ብቻ ከትንባሆ መሸጥና ማስጠቀም ጋር በተያያዘ ከ800 በላይ አካላት ከከተማው ፍትህ ቢሮ ጋር በመተባበር በሕግ ተጠያቂ መሆናቸውም ተገልጿል። በከተማዋ የግንዛቤ ማስጨበጫና የቁጥጥር ስራዎችን ሲያከናውን መቆየቱን የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ተናግረዋል። አክለውም በከተማ አስተዳደሩ በ2016 በወጣው ደንብ መሰረት የትንባሆን ቁራጭ መንገድ ላይ መጣል 2000 ብር የሚያስቀጣ መሆኑንም አመላክተዋል። አዋጅ 11/12/2011 ህዝብ በተሰበሰበበት ቦታና አደባባይ ትንባሆ ማጨስ በ1000 ብር እንደሚያስቀጣ የተደነገገ ነው። ዛሬ በከተማ አስተዳደሩ በ2016 ባወጣው ደንብ ቁጥር 167 መሰረት የትንባሆ ቁራጭ መንገድ ላይ መጣል ጭምር 2000 ብር እንደሚያስቀጣ ተደንግጓል። ከጥቂት ዓመታት በፊት ትንባሆ የፍርድ ቤት ችሎት አጀንዳ አልነበረም። በዚህ ዓመት ብቻ ግን
ከትንባሆ መሸጥና ማስጠቀም በተያያዘ ከ800 በላይ አካላት በከተማ ፍርድ ቤት በሕግ ተጠያቂ ተደርጓል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገሪባ እንደ ዓለም ጤና ድርጅት መረጃ ከ8 ሚሊዮን በላይ ሰዎች በትንባሆ ማጨስ ምክንያት ህይወታቸው እንደሚያልፍ ተናግረዋል። የዓለም ጤና ድርጅት መረጃ እንደሚያሳየው ይህንን በየዓመቱ እንገልጻለን። ከ8 ሚሊዮን በላይ ሰዎች በትንባሆ ሳቢያ በሚመጡ በተለይ ደግሞ ተላላፊ ያልሆኑ ህመሞች የሚሞቱ ሲሆን ከዚህ ውስጥ በጣም አሳሳቢው 1.3 ሚሊዮን የሚሆኑት ራሳቸው ባያጨሱ በሌሎች የትንባሆ ጭስ ምክንያት ለህልፈተ ህይወት የሚዳረጉ ንጹሃን ዜጎች ናቸው። በአሁኑ ወቅት አህጉራችን አፍሪካ በትንባሆ ኢንዱስትሪው እንደ አዲስ ገበያ በመወሰዱ ሳቢያ በወጣቶችና በሴቶች ላይ ያለው የተጠቃሚነት መጠን እየጨመረ ይገኛል። በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥተን እየሰራን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ፊልድ ማርሻሉ ይህን የገለጹት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ11 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት መሆኑን አባይ ቴሌቪዥን ከምክር ቤቱ ያገኘው መረጃ ያመለክታል። የውጭ ግንኙነትን የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገ ሀገርን በአስተማማኝ ሁኔታ የመጠበቅ አቅም ያለው ሰራዊት በመገንባት ረገድ ውጤታማ ስራ መሰራቱን ገልጸዋል። ሀገራዊ የሰላም ስምምነቶች ተፈጻሚ እንዲሆኑ እንዲሁም ደግሞ የሳይበር ደህንነት ስርዓቶችን የበለጠ በማሳደግ የመከላከያ ሰራዊት ቁልፍ መሰረት ልማቶች የመጠበቅ ስራ ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። የመከላከያ ሚኒስትር አይሻ መሐመድ ደግሞ ሰራዊቱ የሀገርን ሰላምና ጸጥታ ከማስከበር ባለፈ የተለያዩ ሀገራዊ የልማት ስራዎች ላይ በመሰማራት ተጨባጭ ለውጥ ማስመዝገብ ተችሏል ነው ያሉት። የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው መከላከያ ሰራዊቱ በተለይም ከፍተኛ የጸጥታ ችግር በነበረባቸው አካባቢዎች ባከናወነው ከፍተኛ የሰላም ማስከበር ስራ ሀገራዊ ምርጫው በሰላም እንዲጠናቀቅ ከማድረግ ባሻገርም ባለሀብቱ ያለ ስጋት ገብቶ እንዲያለማ ማድረግ ተችሏል ብለዋል። ፊልድ ማርሻል ብርሃኑ ጁላ በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግና የሀገርን ብሔራዊ ጥቅም ለማስከበር መከላከያ ሰራዊቱ ትኩረት ሰጥቶ እየሰራ ነው ሲሉም ተናግረዋል። አገልግሎት የማይሰጡ የቀድሞ ትጥቆችን እሴት በመጨመርና እንደገና አገልግሎት እንዲሰጡ በማድረግም የሰራዊቱን ትጥቅ የማሻሻል ስራዎች መሰራታቸውን የገለጹት ፊልድ ማርሻል ብርሃኑ አሁን ላይ ዘመኑን የዋጀ የኮሚኒኬሽን ስርዓት መገንባት ተችሏል ብለዋል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ከቀናት በፊት በህወሓት አመራሮች ላይ የጉዞ እገዳ የጣለችው አሜሪካ ወኪሎቿን ወደ ትግራይ ልትልክ መሆኑ መሰማቱን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሳውዲ አረቢያን ጨምሮ የ11 ሀገራት አዳዲስ አምባሳደሮችን የሹመት ደብዳቤ መቀበላቸውን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። ከቀናት በፊት በህወሓት አመራሮች ላይ የጉዞ እገዳ የጣለችው አሜሪካ ወኪሎቿን ወደ ትግራይ ክልል ልትልክ መሆኑ ተሰማም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ወኪሎች ነገ ሰኔ 17 ቀን 2018 ዓ.ም ወደ ትግራይ ክልል መቀመጫ መቀሌ እንደሚያመሩ የወጡ መረጃዎች ጠቁመዋል። ባሳለፍነው ሐሙስ ሰኔ 11 ቀን 2018 ዓ.ም አሜሪካ በውጭ ጉዳይ ሚኒስትሯ በኩል ይፋ ባደረገችው መግለጫ ጽንፈኛ የህወሓት ቡድን አባላት በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ ናቸው በማለት በአመራሮቹና በቤተሰቦቻቸው ላይ የጉዞ ቪዛ እገዳ ጥላ እንደነበር ይታወሳል። አሜሪካ ይህንን መግለጫ ባወጣች በአንድ ሳምንት ውስጥ ደግሞ በነገው ዕለት ተወካዮቿን ወደ ትግራይ እንደምትልክ ተሰምቷል። በዚህ ጉዞም የህወሓት ቡድን የጦር ቅስቀሳውን እንዲያቆም፣ የፕሪቶሪያን ውል እንዲያከብር፣ የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስና ተፈናቃዮች በሰላማዊ መንገድ ወደ ቦታቸው እንዲመለሱ እንዲሁም በሱዳን ጦርነት ያስገባውን እጁን እንዲያስወጣ ውይይቶች ይደረጋሉ ተብሎ ይጠበቃል። የህወሓት ቡድን ከፍተኛ የሆነ የጦር ቅስቀሳ እያደረገና የግዳጅ ወታደራዊ አፈሳ እያከናወነ መሆኑ እየተነገረ ይገኛል። ከዚህ በተጨማሪ ከኤርትራ መንግስት ጋር ጥምረት በመፍጠር ሌላ ዙር ጦርነት ለመክፈት እየተሰናዳ መሆኑ በፌዴራል መንግስት ጭምር በተደጋጋሚ ተገልጿል። የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክና የፕሪቶሪያ ስምምነት አደራዳሪ
አስተዳዳሪው ኦሉሴጉን ኦባሳንጆ የመሩት ቡድን ከሳምንት በፊት ወደ መቀሌ አምርቶ መወያየቱ ይታወሳል። የአዲስ አበባ ነዋሪዎች የፍሳሽ ማስወገጃዎችን በማጽዳት አካባቢያቸውን ከጎርፍ እንዲጠብቁ ከንቲባ አዳነች አቤቤ ጥሪ ያቀረቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማዋ ነዋሪዎች የፍሳሽ ማስወገጃ መስመሮችን በማጽዳት አካባቢያቸውን ከጎርፍ አደጋ እንዲጠብቁ ጥሪ አቅርበዋል። በአዲስ አበባ በዘንድሮ የክረምት ወራት የሚተገበር የጎርፍ መከላከልና የአደጋ ዝግጁነት ጥንቃቄ በዛሬው ዕለት መጀመሩን ከንቲባዋ በማህበራዊ ትስስር ገጻቸው አስፍረዋል። ንቅናቄው በአቃቂ ቃሊቲ ክፍለ ከተማ በተደጋጋሚ ለጎርፍ አደጋ ተጋላጭ በሆነ አካባቢ መጀመሩን የገለጹት ከንቲባዋ ቦታው በተፈጥሯዊ አቀማመጡ የአዲስ አበባ የታችኛው ክፍል በመሆኑ ከዚህ በፊት በተደጋጋሚ የጎርፍ አደጋ ሲስተናገድ መቆየቱን አስታውሰዋል። ለዚህ አካባቢ ቅድሚያ በመስጠት በሁሉም የከተማው አካባቢዎች ላይ ወንዞች ተፈጥሯዊ ፍሰታቸውን ጠብቀው እንዲፈሱ የተለያዩ ግንባታዎችና የፍሳሽ መስመሮችን የማጽዳት ጥንቃቄ አስቀጥለናል ሲሉ ከንቲባዋ ገልጸዋል። የከተማዋ ነዋሪዎችም በዚህ የአደጋ መከላከል የቅድመ ዝግጁነት ስራ ላይ እንዲሳተፉ ከንቲባዋ ጥሪ አቅርበዋል። በአዲስ አበባ በወንዝ ዳርቻ የሚኖሩ በርካታ ዜጎች እንዳሉ የሚገለጽ ሲሆን የክረምት ወራትን ተከትሎም በተለያዩ አካባቢዎች በጎርፍ አደጋ ሳቢያ የሰው ሕይወት መጥፋትን ጨምሮ የንብረት ውድመት ሲያጋጥም ይስተዋላል። በመዲናዋ በተለይም ኑሯቸውንና እንቅስቃሴያቸውን ወንዝ አካባቢ ያደረጉ ዜጎች ከፍተኛ ጥንቃቄ ማድረግና ከአካባቢው እንዲርቁ በተደጋጋሚ ጊዜ ማሳሰቢያ እንደሚሰጥ ይታወቃል። ለጎርፍ አደጋ መባባስ ምክንያቶችም እንደ መንስኤነት በተለያዩ ምክንያቶች ተቆፍረው የተተው ጉድጓዶች፣ የውሃ መውረጃ ቦዮች፣ የፍሳሽ ማስወገጃ መስመሮችና ወንዞች ላይ ተረፈ ምርቶችንና ቆሻሻዎችን መጣል በዋናነት ተጠቃሽ እንደሆኑ ይነገራል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሳውዲ አረቢያን ጨምሮ የ11 ሀገራት አዳዲስ አምባሳደሮችን የሹመት ደብዳቤ ተቀበሉ። ዛሬ ሰኔ 16 ቀን 2018 ዓ.ም በብሔራዊ ቤተ መንግስት በተካሄደው የሹመት ደብዳቤ የማቅረብ ስነ ስርዓት ላይ የ11 ሀገራት አዳዲስ ተሿሚ አምባሳደሮች የሹመት ደብዳቤያቸውን ለፕሬዝዳንት ታዬ አጽቀሥላሴ አቅርበዋል። ከ11 ሀገራት አዳዲስ አምባሳደሮች መካከል በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ቢን ሐሰን አልዛህራኒ፣ በኢትዮጵያ የኮንጎ ሪፐብሊክ ባለሙሉ ስልጣን አምባሳደር አንድሬ ፓህ፣ በኢትዮጵያ የፖርቹጋል ባለሙሉ ስልጣን አምባሳደር ጆርጅ ፔሬራ ዶናሲሜንቶ፣ በኢትዮጵያ የናይጄሪያ ዋና ተወካይ አምባሳደር ናስር አሚኖ፣ በኢትዮጵያ የስሪላንካ ባለሙሉ ስልጣን አምባሳደር ወይዘሮ ኒርማላ ኢንዱማንቲ ዲያስ ይገኙበታል። እንዲሁም የማላዊ፣ የጋና፣ የኡራጓይ፣ የስሎቫኪያ፣ የማዳጋስካርና የኡዝቤኪስታን ሪፐብሊክ ተሿሚ አምባሳደሮች ለፕሬዝዳንት ታዬ አጽቀሥላሴ ደብዳቤያቸውን አቅርበዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት ባስተላለፉት መልእክት ኢትዮጵያ ከሀገራቱ ጋር በትብብር ለመስራት ፍላጎት እንዳላትም ገልጸዋል። በዋትስአፕ ተጠቃሚዎች ላይ ያነጣጠረና የኮምፒውተሮችን ደህንነት ከፍተኛ አደጋ ላይ የሚጥል አዲስ የሳይበር ጥቃት እየተፈጸመ መሆኑ ተገለጸ። በዋትስአፕ ተጠቃሚዎች ላይ ያነጣጠረና የኮምፒውተሮችን ደህንነት ከፍተኛ አደጋ ላይ የሚጥል አዲስ የሳይበር ጥቃት እየተፈጸመ መሆኑን ካስፐርስካይ አስታውቋል። ካስፐርስካይ ይፋ ባደረገው መረጃም በዋትስአፕ የሐሰት የንግድ ሰነዶችን በመጠቀም የሳይበር ጥቃት እየተፈጸመ መሆኑን ገልጾ ጥቃቱን በበርካታ ሀገራት ላይ እየተሰራጨ እንደሚገኝ ጠቁሟል። ይህ ጥቃት በተለይ በስራ ቦታዎች ሰነዶችን ለመለዋወጥ ዋትስአፕን በኮምፒውተራቸው ላይ በሚጠቀሙ የመንግስትና የግል ተቋማት ሰራተኞች እንዲሁም ነጋዴዎች ላይ ከባድ አደጋ መደቀኑን ዘገባው አክሏል። ጥቃቱ የሚፈጸመው ጠላፊዎቹ ቀደም ሲል የጠለፏቸውን የዋትስአፕ አካውንቶች በመጠቀም በላኪው የስልክ ማውጫ ውስጥ ላሉ የንግድ አጋሮችና ጓደኞቻቸው አደገኛ ፋይሎችን በመላክ አሳሳች ስያሜዎች በመጠቀም ፋይሎቹ የተጠቃሚዎቹን ትኩረት ለመሳብ ሲባል እንደ ሂሳብ ሪፖርት በመጠቀም ወይም የባንክ ማስታወቂያ የሚሉ የሐሰት ስያሜዎች በመላክ እንደሆነም ተገልጿል። በዚህም ተጠቃሚው ፋይሉን አውርዶ ሲከፍት ቫይረሱ ከጀርባው የኮምፒውተሩን የደህንነት ሲስተም በመስበር የራሱን ሶፍትዌር በመጫን ጠላፊዎቹ የተጠቂውን ኮምፒውተር ከርቀት ሪሞት አክሰስ ሙሉ በሙሉ እንዲቆጣጠሩትና ምስጢራዊ መረጃዎችን እንዲሰርቁ ያስችላቸዋል ተብሏል። ከሚታወቅ የንግድ አጋር ወይም የሥራ ባልደረባ ቢላክም አስቀድመው ያልጠበቁት ወይም ያላዘዙት የፋይል መልእክት ሲደርስ ከመክፈት በፊት ለላኪው በስልክ በመደወል ትክክለኛነቱን በማረጋገጥ እንዲሁም ማንኛውንም ከበየነ መረብ ወይም ከዋትስአፕ ያወረዱትን ፋይል ከመክፈት በፊት የጸረ ቫይረስ ሶፍትዌርን በመፈተሽ ጥንቃቄ ማድረግ እንደሚገባ ከኢንፎርሜሽን መረብ ደህንነት አስተዳደር ድረገጽ ያገኘነው መረጃም ያመላክታል። ሰራተኞች ስራቸውን በፍጥነት ለማከናወን በማሰብ የተቋማትን ምስጢራዊ መረጃዎች ወደ ሰው ሰራሽ ኤአይ አስተውሎት መተግበሪያዎች የሚጭኑበት መጠን ባለፈው 1 ዓመት ውስጥ ብቻ በ93 በመቶ መጨመሩን አዲስ ጥናት ማመላከቱን የኢንፎርሜሽን መረብ ደህንነት አስተዳደር ማሳወቁ ይታወሳል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ኢራን እስከ መጨረሻው የኒውክሌር ምርመራዎችን ለመቀበል ተስማምታለች ቢሎም ቴሄራን በበኩሏ የትራምፕን ንግግር ውድቅ አደረገች። ፕሬዚዳንት ዶናልድ ትራምፕ በዛሬው ማክሰኞ ዕለት ኢራን እስከ ወዲያኛው የሚዘልቅ
የኒውክሌር ምርመራዎችን ለመቀበል ተስማምታለች ብለዋል። ይሁን እንጂ ቴህራን ይህንን መግለጫ ውድቅ አድርጋለች። ፕሬዚዳንቱ አክለውም የተለቀቁ የኢራን ንብረቶች ከአሜሪካ የሰብአዊ እርዳታ አቅርቦቶችን ለመግዛት እንደሚውሉም ተናግረዋል። ለወራት የዘለቀውን ጦርነት ለማቆም አሜሪካ ከትላንት ሰኞ ጀምሮ ለ60 ቀናት የሚቆይ የማዕቀብ እፎይታ ለኢራን ለመስጠት ተስማምታለች። ዝርዝሩን ዘነበ ሉፍ እንደሚከተል ያቀርበዋል። ትራምፕ ኢራን እስከ መጨረሻው የኒውክሌር ምርመራዎችን ለመቀበል ተስማምታለች ቢሉም ቴህራን በበኩሏ የትራምፕን ንግግር ውድቅ አደረገች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እስከ ወዲያኛው የሚዘልቅ ከፍተኛ የኒውክሌር ምርመራዎችን ለመቀበል ሙሉ በሙሉ መስማማቷን አስታውቀዋል። ይሁን እንጂ ቴህራን ይህንን መግለጫ ውድቅ አድርገዋለች። ፕሬዝዳንቱ አክለውም የተለቀቁ የኢራን ንብረቶች ከአሜሪካ የሰብአዊ እርዳታ አቅርቦቶችን ለመግዛት እንደሚውሉ ተናግረዋል። ከ3 ወራት በላይ የዘለቀውን ጦርነት ለማቆም ባለፈው ሳምንት በተደረሰው የመጀመሪያ ዙር የሰላም ስምምነት መሰረት ዋሽንግተን ከሰኞ ዕለት ጀምሮ ለ60 ቀናት የሚቆይ የማዕቀብ እፎይታ ለኢራን ለመስጠት ተስማምታለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ ከኢራን ባለስልጣናት ጋር የተካሄደው ውይይት ለቀጣዩ የመጨረሻ ስምምነት ጥሩ መሰረት የጣለ እንደሆነ ገልጸዋል። ቫንስ አክለውም ቴህራን የኒውክሌር ተቆጣጣሪዎች ወደ ሀገሯ እንዲመለሱ ለመፍቀድ መስማማቷን ተናግረዋል። ሆኖም ኢራን በኳታርና በፓኪስታን አደራዳሪነት በተካሄደው ውይይት ስለ ኒውክሌር ፕሮግራሟ መወያየት መጀመሯን ውድቅ አድርጋለች። ሀገሪቱ ዓለም አቀፍ የኃይል ማመንጫ ኤጀንሲ ተቆጣጣሪዎችን ወደ ሀገር ውስጥ ለመጋበዝ አለመስማማቷን ማስታውቃለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ እንደተናገሩት የኢራን ባለስልጣናት ከዓለም አቀፉ የኃይል ማመንጫ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ጋር በስዊዘርላንድ ምንም አይነት ስብሰባ አላደረጉም። እንዲሁም የተጎዱትን የኒውክሌር ማዕከላት እንዲመረምሩ የተባበሩት መንግስታት የኒውክሌር ተቆጣጣሪዎችን የመፍቀድ እቅድ የላቸውም ብለዋል። ፕሬዝዳንት ትራምፕ ኢራን በሰጠችው ተቃውሞና ሐሰተኛ ያሉት መግለጫ ላይ ምላሽ ሰጥተዋል። ኢራን ለረጅም ጊዜ የሚዘልቅ ከፍተኛ ደረጃ ያለው የኒውክሌር ምርመራዎችን ሙሉ በሙሉ ተስማምታለች ሲሉም በትሩዝ ሶሻል ገጻቸው ላይ ጽፈዋል። በተጨማሪም በስምምነቱ መሰረት የሚለቀቁ ማናቸውም የኢራን ንብረቶች በአደራ አካውንት ውስጥ እንደሚቀመጡና ከአሜሪካ የምግብና የሕክምና ቁሳቁሶችን ለመግዛት እንደሚውሉ ገልጸዋል። ቀደም ሲል በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ማንኛውንም አይነት ስምምነት ውድቅ አድርገዋል። ኢራን ከንብረቶቿ ጋር ምን እንደምትሰራ የምትወስን ብቸኛዋ ሀገር ናት። እነዚህ ንብረቶች ይለቀቃሉ እንጂ ማንም ሌላ ሀገር በእነዚህ ሂደቶች ላይ ተጽዕኖ እንዲኖረው አልፈቅድም። ማንኛውንም አይነት የይገባኛል ጥያቄ ውድቅ አድርጋለሁ ሲሉ ተናግረዋል። እነዚህ እርስ በርስ የሚጋጩ መግለጫዎች መካከለኛውን ምስራቅ ያናወጠውን ጦርነት ለማቆም የሚደረገው ድርድር ላይ ያለውን እርግጠኛ ለመሆን አሳይተዋል። ይሁን እንጂ በአሜሪካ አጋር በእስራኤልና በኢራን በሚደገፈው ሂዝቦላ መካከል ያለውን ውጊያ ለማቆም የሚያስችል ዘዴ ላይ ተስማምተዋል። እንዲሁም በጦርነቱ ወቅት በኢራን ታግዶ የነበረውንና ለዓለም አቀፉ የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ ባህር ሰላጤን ለንግድ መርከቦች ክፍት ለማድረግ የሚያስችል የመገናኛ መስመር ከፍተዋል። ይሁን እንጂ ቴህራን ነዳጅና ተያያዥ ምርቶችን እንድትሸጥና ክፍያ እንድትቀበል ያስችላታል። አምባሳደር ባህሬን በድርድሩ ጥሩ መሻሻል መኖሩን ተናግረው በቅርብ ቀናት ውስጥ ማዕቀቦችን ማስወገድና የኢራን የኒውክሌር እንቅስቃሴዎችን የሚመለከቱ 2 የሥራ ቡድኖች እንደሚቋቋሙ ገልጸዋል። አክለውም በኒውክሌር ጉዳይ ላይ ድርድር ከመጀመሩና የዓለም አቀፉ የኃይል ማመንጫ ኤጀንሲ ሚና ከመታየቱ በፊት የመጀመሪያው ስምምነት 5 ክፍሎች ሙሉ በሙሉ መተግበር እንዳለባቸው ተናግረዋል። አምባሳደሩ ሊባኖስ በአሜሪካና በኢራን መካከል ባለው ጊዜያዊ ስምምነት ውስጥ ያልተጠራጠረ ክፍል መሆኗንና ይህም የእስራኤል ወታደሮች ከሊባኖስ መውጣትን እንደሚያካትት ገልጸዋል። የሆርሙዝ ባህረ ሰላጤን በተመለከተ የነዳጅ መርከቦች እንቅስቃሴ ከሰኞ ጀምሮ እየጨመረ ቢመጣም ኢራንና ኦማን በጋራ ባወጡት መግለጫ የባህረ ሰላጤውን በመጠቀም ሂደት ላይ ወጪዎች ሊኖሩ እንደሚችሉ ጠቁመዋል። ኦማንና ኢራን በባህረ ሰላጤው አሰሳ አስተዳደር በሚሰጡ አገልግሎቶችና ተያያዥ ወጪዎች ላይ ስምምነት ላይ ለመድረስ የጋራ የሥራ ቡድን እንደሚቋቋም ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታሙ ያቀርበዋል። አብራችን ቆዩ። የጀመርናቸው ለውጦች የመጨረሻ ግብ አይደሉም ያሉት ጠቅላይ ሚኒስትር አብይ አህመድ ተከታታይ ትውልዶች የምንጥለው መሰረት ነው ሲሉ ተናገሩ። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታከናውናለች የተሰኘ ብሔራዊ ጉባኤ በተካሄደበት ወቅት ላይ ባደረጉት ንግግር ሀገራችን በራሷ አቅም ታላቁን የኢትዮጵያ ህዳሴ ግድብን በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች ሲሉም ተናግረዋል። ከለውጡ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ እነዚህ ሁሉ በአጋጣሚ የተገኙ ድሎች ሳይሆኑ
በመደመር መንፈስ ላይ ተመስርተው ዘላቂ ለውጥ የሚመጣው በጋራ በመቆም ነው በሚል ጽኑ እምነት የተወሰዱ በቆራጥ ውሳኔዎች የተገኙ ውጤቶች ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ የጀመርናቸው ለውጦች በራሳቸው የመጨረሻ ግብ አይደሉም፣ ይልቁንም ከኛ በኋላ ለሚመጡ ተከታታይ ትውልዶች የምንጥለው ጠንካራ መሰረት ነው ሲሉም ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንም የጋራና ቀጣይነት ያለው ስራ በመሆኑ በዚህ ጽኑ እምነት እያንዳንዱ ኢትዮጵያዊ ይህንን መንፈስ ይዞ ወደፊት እንዲጓዝ የተቀበለውን ወረት አግዝፎ ይበልጥ ወደ ላቀ ከፍታ እንዲያመራ ሲሉም ጥሪም አቅርበዋል። በዚህ ጉባኤ ላይ የተለያዩ አመራሮችና እንግዶች ንግግር ያደረጉ ሲሆን በኢትዮጵያ ኢኮኖሚ ላይ ያላቸውን መልከታም አጋርተዋል። ኢትዮጵያ የአየር ንብረት ለውጥን ያገናዘበ የፋይናንስ አቅም እንዲፈጠር ጥሪ ያቀረበች። ኢትዮጵያ በአየር ንብረት ጥበቃ ረገድ ጠንካራ ራዕይና አመርቂ አፈጻጸም እንዳላት የኢትዮጵያ የውጭ ጉዳይ ሚኒስትርና የኮፕ 32 ተሰያሚ ፕሬዚዳንት የሆኑት ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ቻተም ሃውስ የተሰኘው ዓለም አቀፍ ተቋም በለንደን ያዘጋጀውና በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የኮፕ ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ በተካሄደው የአየር ንብረት ሳምንት የውይይት መድረክ ላይም ተካሂደዋል። በመድረኩም የኢትዮጵያ የውጭ ጉዳይ ሚኒስትርና የኮፕ 32 ተሰያሚ ፕሬዚዳንት የሆኑት ዶክተር ጌዲዮን ጢሞቴዎስ፣ የኮፕ 30 ፕሬዚዳንት አንድሬ ኮሪያ ከብራዚል እንዲሁም የኮፕ 31ን የወከሉት የቱርክ የአካባቢ የከተማ ልማትና የአየር ንብረት ለውጥ ሚኒስትር በውይይቱ ላይ ተሳትፈዋል። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት ኢትዮጵያ በአየር ንብረት ጥበቃ ረገድ ያላትን ጠንካራ ራዕይና አመርቂ አፈጻጸምም አንስተዋል። በተለይም ባለፉት 8 ዓመታት ውስጥ በፖሊሲ ተደግፈው ተግባራዊ የተደረጉ አፈጻጸሞችን አጽንኦት ሰጥተው አብራርተዋል። የኮፕ 32 ተሰያሚ ፕሬዚዳንት የሆኑት ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በምታዘጋጀው የኮፕ 32 ቀዳሚ ተግባራት በቱርክና አውስትራሊያ በጋራ በሚዘጋጀው የኮፕ 31 የተገኙ ውጤቶች በመነሳት ቀጣይነትን ማረጋገጥ እንደሚሆንም ጠቁመዋል። ይህም አካሄድ ከኢትዮጵያ በፊት የኮፕ ጉባኤዎችን ካዘጋጁት ጋር በቅንጅት በመስራት የጋራ ተግባራትን ማጠናከር መሆኑንም ጠቁመዋል። እንዲሁም ባለብዙ ወገን ዲፕሎማሲያዊ ሂደት ላይ ያለውን ተስፋ መልሶ ማቀጣጠል የሚለውን የመደመር መርህ እንደሚያንጸባርቅ አጽንኦት ሰጥተው መግለጻቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃም ያመላክታል። የዓለም አቀፍ የገንዘብ ድርጅት ለኢትዮጵያና ለሌሎች የአፍሪካ ሀገራት አስቸኳይ የገንዘብ ድጋፍ ሊያደርግ መሆኑ ተገለጸ። የዓለም አቀፍ የገንዘብ ድርጅት በቅርቡ በነበረው የኢራን ጦርነት ምክንያት የተፈጠረውን የኢኮኖሚ ቀውስ ለመታደግ በሚል ኢትዮጵያን ጨምሮ ለተወሰኑ የአፍሪካ ሀገራት የሚሰጠውን የገንዘብ ድጋፍ ሊያሳድግ መሆኑ ተገልጿል። ድርጅቱ ድጋፉን ከማሳደግ በተጨማሪ ገንዘቡን በፍጥነት ለማቅረብ ማቀዱም ተሰምቷል። የድርጅቱ ቃል አቀባይ ጁሊ ኮዛክ እንዳሉት በመርሃ ግብሩ ኢትዮጵያ፣ ጋምቢያና ቡርኪና ፋሶ ተጠቃሚ ሲሆኑ በተጨማሪም ማላዊ አዲስ የፋይናንስ ድጋፍ እንድታገኝ ከተቋሙ ጋር ውይይት እያደረገች መሆኑም ተገልጿል። ከዚህ በተጨማሪ ሳኦ ቶሜና ፕሪንሲፔ የ25 ሚሊዮን ዶላር የትብብር መርሃ ግብር አካል የሆነውን 6.1 ሚሊዮን ዶላር ለማግኘት ከስምምነት መድረሳቸውን የፈረንሳይ ዜና ወኪል ዘግቦታል። የአይኤምኤፍ የአፍሪካ ዳይሬክተር ዘይን ዜዳን በዋሽንግተን በሰጡት መግለጫ በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የአፍሪካ ቀጠና ከባድ ፈተና ውስጥ እንደሚገኝ ተናግረዋል። ምንም እንኳን አሁን የተኩስ አቁም ስምምነት ቢደረስም በጦርነቱ ምክንያት የተስተጓጉለው የባህረ ሰላጤው ሀገራት የኃይልና የነዳጅ ምርት ወደ ቀድሞ ቦታው ለመመለስ ከ6 እስከ 7 ወራት ሊፈጅ እንደሚችልም ጠቁመዋል። የነዳጅ ምርት አቅርቦት መቋረጥ በአፍሪካ ሀገራት ላይ ከፍተኛ የነዳጅና የመዳበሪያ ዋጋ ንረት ያስከተለ መሆኑን የጠቀሰው ዘገባው አይኤምኤፍ ይህንን ችግር ለመቅረፍ የአደጋ ጊዜ ፕሮግራሞችን እያስፋፋ መሆኑንም መግለጫቸውን ዶቼ ቬለ ዘግቧል። እንደ ድርጅቱ ከቅርበት ዓመታት ወዲህ ኢትዮጵያን ጨምሮ ከሳህራ በታች ያሉ የአፍሪካ ሀገራት ያደረጓቸውን የኢኮኖሚ ማሻሻያዎችን አሁን ለተከሰተው የኃይል አቅርቦት መናወጥ የተሻለ የመቋቋም አቅም እንዲኖራቸውም ረድቷቸዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለተ ማክሰኞ ሰኔ 16 ቀን 2018 ዓ.ም የአውደ ዜና የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ምሽት